በአማራ ክልል በተለያዩ አካባቢዎች የሚደረገው የህልውና ተጋድሎ ተጠናክሮ መቀጠሉ እየተገለጸ ይገኛል። ከፍተኛ ወታደራዊ ድሎች መገኘታቸውን ነው ከቀጠናዎቹ የደረሱን መረጃዎች የሚያመለክቱት። በጉዳዩ ላይ ዝርዝር መረጃ ላይ ካፈለን የዘውትር ተሳታፊያችን መስመር ላይ ይገኛል። በምዕራብ ጎንደር ዞን መተማ ወረዳ ሁለተኛ ከተማ በሆነችው መተማ ዮሐንስ ከተማ ላይ የፋኖ ኃይሎች በከተማዋ ሶስት ዋና ዋና መግቢያ በሮች ጎንደር በር፣ አዲስ ዓለም በርና ጋላባት በር በሚባሉት የከተማዋ መግቢያ በሮች ላይ ከፍተኛ ጥቃት በመፈጸም በአገዛዙ ጦር ላይ ወታደራዊ ኪሳራ ማድረሳቸውን ዛሬ ማምሻውን የደረሰን መረጃ ያመላክታል። በተለይ የሚኒሻና አድማ ብተና ኃይሉ ከመከላከያ ጋር አብሮ ከፍተኛ ውጊያ እያደረገ የዋለ ቢሆንም የፋኖ ኃይሎች በእነዚህ በዋና ዋና መግቢያ በሮች ላይ በሶስት አቅጣጫ በተመሳሳይ ሰዓት ጥቃት በመፈጸም በአገዛዙና በሚኒሻ እንዲሁም በአድማ ብተና ኃይሉ ላይ ጥቃት መፈጸም መቻላቸውንና በተደረገው ውጊያም ከ24 በላይ ወታደሮች ሲቆስሉ 18 በላይ የመከላከያ ሰራዊት አባላት መገደላቸውን ለማወቅ ተችሏል። ጥቃቱን የፈጸመው አጣና ዋሴ እና ካራማራ ክፍለ ጦሮች በጋራ በመሆን ነው። በዚህ ከተማ ላይ በጣም የሚገርመው ነገር የአድማ ብተናና የሚኒሻ ኃይሎች ሸሽተው እንዲሁም የብልጽግና አመራሮች ሸሽተው በመከላከያ ካምፕ ውስጥ ለመጠለል በሄዱበት ሰዓት የመከላከያ ኃይሉ ወደኛ እንዳትመጡ የት ነው የምትሸሹት በማለት ወደ ሚኒሻዎችና የብልጽግና አመራሮች ላይ ተኩስ እንደከፈተባቸውና በመሃልም እርስ በርሳቸው ተዋግተው ቁጥሩ ያልታወቀ የሁለቱም ኃይሎች እንደተመቱ ነው መረጃዎች የሚያመላክቱት። በመተማ ከተማ ላይ እንግዲህ በጣም ቁልፍ ወታደራዊ ቦታ ነው። እቺ ከተማ ከሸዲ ከተማ ወይም ከዞኑ ዋና ከተማ በቅርብ ርቀት የምትገኝና ከሱዳን ኮሪደር ጋር የምታገናኝ ዋና መስመር ሆና ያለች የመከላከያ ኃይሉ 2 ሰዓት ባልሞላ ውጊያ ከተማዋን ለቆ ለተወሰነ ጊዜ የፋኖ ኃይሎች መቆጣጠራቸውን ነው መረጃዎች የሚያመላክቱት። በሌላ ዜና በምዕራብ ጎጃም ሽንዲ ወንበርማ ከተማ አቅራቢያ ዛሬ ከጠዋት ጀምሮ ከባድ ውጊያ እየተደረገ ሲሆን በሽንዲ ከተማ 5 ኪሎ ሜትር ላይ ርቀት የነበረው የመከላከያ ምሽግ ተመቶ ወደ ሽንዲ ከተማ ሰራዊቱ መሸሸቱን መረጃዎች ያመላክታሉ። በትናንትናው ዕለት እንዲሁም በሰናን ወረዳ በተደረገው ውጊያ የአማራ ፋኖ ህዝባዊ ድርጅት በላይ ዘለቀ 206ኛ ኮር የተገኘውን ድል ዛሬ ሙሉ በሙሉ በቁጥርና በአሃዝ አስደግፎ አውጥቷል። ከ100 በላይ የመከላከያና በአጠቃላይ የአህመድ አገዛዝ ጥምር ጦር ከ100 በላይ እንደተደመሰሰና በርካታ ኃይሎች በፋኖ ቁጥጥር ምርኮ እንደተያዙና የነፍስ ወከፍ መሳሪያዎችም እንዲሁ በቁጥጥራቸው ስር ማድረጋቸውን አስታውቀዋል። በሌላ ዜና እንዲሁ በወሎ ቀጠና ዛሬ በደቡብ ወሎ ድላንታ ወረዳ ወገልጤና ከተማ ላይ ሰፍሮ የሚገኘው የአገዛዙ ጦር ላይ ጥቃት ተፈጽሞ ከባድ ጉዳት መድረሱን መላክቷል። እንዲሁም በሰሜን ወሎ ጃሮታና ኮልቦ በተባሉ ቦታዎች ላይ በተደረገ ውጊያ ከፍተኛ ትንቅንቅ ሲደረግበት የዋለ ቦታ ነው። በዚህ ውጊያ የአገዛዙ መከላከያ ከባድ መሳሪያ ሽፋን በመስጠት የአድማ ብተናና የሚኒሻ ኃይሎችን ወደፊት አስቀድሞ በኋላ የከባድ መሳሪያ ሽፋን በማቆሙ በሚኒሻና በአድማ ብተና እንዲሁም በፖሊስ አባላት ላይ ከፍተኛ ውድመት እንደተፈጸመ መረጃዎች ያመላክታሉ። በዛሬው ዕለትም እንዲሁ በሰሜን ሸዋ ቀጠና ደቡብ አማራ አሳምነው እዝ በአማራ እና በኦሮሚያ ክልል አዋሳኝ በነበረው የአገዛዙ ጦር ካምፕ ላይ በጋራ ሰፍሮ በነበረው የአገዛዙ ጦርና የኦሮሚያ ልዩ ኃይል ላይ ጥቃት ከፍተው ከፍተኛ ጉዳት ማድረሳቸውን ተመላክቷል። የኃይለ ማርያም ማሞ ክፍለ ጦር ሐሙስ ገሪያ በተባለች ቦታ አቅራቢያ ዘጎዶ ኪዳነ ምሕረት አካባቢ ጥቃት በመፈጸም ከፍተኛ ድል ማስመዝገባቸውንና ለዚህም በዋነኝነት ወደ ኦሮሚያ ድንበር ገብተው ማጥቃት የፈጸሙት ከዚህ በፊት ለበርካታ ጊዜ ከኦሮሚያ ክልል አዋሳኝ ቦታዎች ላይ የመከላከያ እና የኦሮሚያ አድማ ብተና ወደ አማራ ክልል እየገባ የፋኖ ኃይሎችን ለማጥቃት ሙከራ እያደረገ በአንዳንድ ቦታዎችም ላይ የተወሰነ የደፈጣ ጥቃት በመፈጸም ጉዳት በማድረሱ ያንን በቀል ለመፈጸም እንደሆነ አመላክተዋልኝ። ይህ በእንዲህ እንዳለ በደቡብ ወሎ ዞን የዋድላ ወረዳ ከተማ የሆነችው ኮን አንሻ ክፍለ ጦር እና የቀኝ አዝማች ተበጄ ወርቁ ክፍለ ጦሮች በጋራ ዛሬ ጠዋት 3 ሰዓት እስከ 11 ሰዓት በከባድ መሳሪያ የታገዘ ውጊያ ከተደረገ በኋላ ከተማዋን ሙሉ በሙሉ መቆጣጠር መቻላቸውን አስታውቋል። በዚህ ከጋሼና እስከ ኮን በተዘረጋው የውጊያ ግንባር የፋኖ ኃይሎች የወረዳዋን ከተማ ሲቆጣጠሩ የከተማዋ ነዋሪዎች በሙሉ ወጣው አቀባበል እንዳደረጉላቸውም ተመላክቷል። የ102ኛ የሮለር ክፍለ ጦር በርካታ ኃይሉን መሐመድ ቢሆነኝ ክፍለ ጦር እጃቸውን በዛሬው ዕለት መስጠታቸውና
አሁን እባካችሁ እኛ የፋኖ ኃይሎችን በሄድንበት አካባቢ ማጥቃት አልቻልንም። እንዲሁም በጣም እየደረጀና እየጠነከረ የመጣው የፋኖ ኃይል ለረጅም ጊዜ ሊዋጋን ስለሚችል እርስ በርሳችን ከምንዋጋ በማለት የአማራ ክልል የወረዳ የዞን እንዲሁም የክልል ባለስልጣናት ከመከላከያ ጄኔራሎች ጋር በመሆን ህብረተሰቡን አስገድዶ ወደ ስብሰባ በማስወጣት ልጆቻችሁን ከውጊያ ሜዳ ወደ ሰላማዊ ኑሮ እንዲመጡ መልሱ በማለት ህብረተሰቡን ልመና ላይ ይገኛል። ከዚህ በፊት እንግዲህ 15 ቀን ሊፈጅብኝ ነው ቸውንም መሳሪያቸውንም አስወርጄ አንበረክካቸዋለሁ ያለበትን ቃል ትቶ ዛሬ የፋኖ ወላጆችን እና ቤተሰቦችን እና በከተሞች ላይ አዳራሾችን በመያዝ ህብረተሰቡን በግድ በማስወጣት በተደጋጋሚ ጊዜ በስብሰባ ልጆቻችሁን መልሱ እያሉ ወደ ልመና እንደመጡ መረጃዎች ያመላክታሉ። መሳይ በሌላ ዜና እንዲሁ በጎጃም ጎንቻና መርጦ ወረዳ በሚባሉት በጉንደወይንና መርጦ ለማርያም ከተማ ላይ የመከላከያ ኃይሉ በደረሰበት ጥቃት ከተሞችን ለቆ መሸሸቱንና አሁን በከተሞች ላይ የአድማ ብተና ኃይሎች በከበባ ውስጥ ሆነው ራሳቸውን እየተከላከሉ እንደሚገኙና የፋኖ ኃይሎች ግን ዋና መግቢያና መውጫ በሮችን ይዘው አሁንም ውጊያ እያደረጉ እንደሆነ ነገር ግን ውጊያ ከመደረጉ በፊት የመከላከያ ሰራዊቱ የመጣበትን ጠንካራ የፋኖ ኃይል መመከት እንደማይችል ሲገነዘብ ከከተማዋ ለአድማ ብተናም ይሁን ለሚኒሻ ሳይነግር ከከተማዋ ሹልክሎ በመውጣት ወደ ሌላ አካባቢ መሸሸቱን ነው መረጃዎች እየጠቆሙ የሚገኙት። መሳይ በሌላ በኩል የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው እዝ ቡልጋ ክፍለ ጦርና ነጎድጓድ ክፍለ ጦሮች አስቸኳይ ማሳሰቢያ ሰጥተዋል። ላለፉት 2 ሳምንታት የአብይ አህመድ አገዛዝ የተለያዩ መንገዶችን ዝግ እንዲሆን አድርጓል። እነዚህ መንገዶች በሁሉም በተጠቀሱት አካባቢዎች ህዝቡ እንዳይንቀሳቀስ መደረጉን በመጥቀስ ነው ከ24/02/2018 ከዛሬ ጀምሮ ከምሽቱ 12 ሰዓት ማለት ነው መንገዶች እስከሚከፈቱ ድረስ ከጊናገር ደብረ ብርሃን ያለው ዋናው መንገድ ከአምቡላንስ ውጪ ላሉ ማንኛውም ተሽከርካሪዎች ዝግ እንደሚሆኑ ነው የተገለጸው። ከጊናገር ደብረ ብርሃን ነው እንግዲህ ዝግ እንደሆነና ማንኛውም እንቅስቃሴ የታገደ በመሆኑ ከአምቡላንሶች በቀር ፍቃድ ለመንቀሳቀስ ፍቃድ እንደሌላቸው በመጥቀስ ነው። ይህንን ተላልፎ የተገኘ ማንኛውም ተሽከርካሪ እርምጃ የሚወሰድበት እንደሚሆን ነው የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ያሳወቀው። እንግዲህ በአጠቃላይ በአማራ ክልል ያለው ወቅታዊ ሁኔታ በዚህ ደረጃ የሚገለጸው ነው። ነገር ግን ተስፋ የሚሰጥም ብዙ ነገሮች እየሰማን ነው። ምናልባትም በቅርቡ አንድ ትልቅ የስምምነት ወይም ደግሞ የአማራ ፋኖ አንድነትን የሚያሳይ ዜና እንደምንሰማ ይጠበቃል እና እንደው በዚህ ዙሪያ ያለውን አጭር መልእክት ማስተላለፍ ከተቻለ። መሳይ አሁን የደቡብ አማራ ቀጠና የፋኖ ኃይሎች መግለጫ የሰጡበት ዋነኛው ምክንያት 2 ትልልቅ ምክንያቶች ስላላቸው ነው። ዋነኛው ምክንያታቸው የመከላከያ ሰራዊቱ እየፈረሰ ስለሆነ የራሳቸውን ወታደሮች በመኪና በመጫን ከከተሞች በመውጣት በህብረተሰቡ ላይ ከፍተኛ የሆነ ዘረፋ በመፈጸማቸው ይሄንን የፋኖ ኃይሎች በመገንዘቡ ህዝቤን አላዘርፉም በማለት የመኪና እንቅስቃሴ ከተደረገ እመታለሁ በማለት ነው መግለጫ የሰጠው። በሁለተኛ ደረጃ ጥቃት ለመሰንዘር የመከላከያ ኦራሎችን ወይም የመከላከያ ተሽከርካሪዎችን ተጠቅመው እንቅስቃሴ ሲያደርጉ በርቀት በአርፒጂ በትልልቅ መሳሪያዎች በቡድን መሳሪያዎች እየተመቱ በመሆኑና የመንግስት መኪኖችን ትተው የግለሰብ መኪኖችን አውቶቡሶችን ሲኖትራኮችን ወይንም ሌላ የተለያዩ ሸልቶ መኪኖችን በመጠቀም ሲቪል በመምሰል ወደ ተለያዩ ውጊያ ቀጠናዎች መከላከያ ማበተናና ሚኒሻ ኃይሉ እንቅስቃሴ እያደረገ ጉዳት እንዳያደርስባቸው ለማድረግ ማገዳቸው ከፍተኛ የሆነ ወታደራዊ ጠቀሜታ ስላለው ነው ያደረጉት። አንደኛ ህዝባቸውን ለመከላከል ነው፣ ሁለተኛ ደግሞ መከላከያው እንዳያጠቃቸው እነሱ ወደ ማጥቃት መሄዱ ከሆነ መከላከያው በነጻነት እንዳይንቀሳቀስ ለማድረግ ነው ውሳኔ ያስተላለፉት። በእውነት ይበል የሚያስብል መረጃ ነው። መከላከያ 4 እና 5 ኪሎ ሜትር ከደብረ ብርሃን ከተማ ላይ በመውጣት ህብረተሰቡን ዘረፋ ኬላ ዘርግቶ ግለሰብ መኪኖች እየተንቀሳቀሰ ህብረተሰቡን ዘረፋ እየፈጸመ ስለሆነ ይህን ዘረፋ ለማስቆም ጭምር ስለሆነ ትልቅ ወታደራዊ እና ማህበራዊ ድል ነው ማለት ይቻላል። በአጠቃላይ ግን በአማራ ክልል እየተደረገ ያለው ጦርነት በተለያዩ አቅጣጫዎች አሁን የፋኖ ኃይሎች በተለያየ አውደ ግንባሮች ከሚያደርጉት ውጊያ በተጨማሪ በመካከላቸው በትንንሽ ክፍተቶች ምክንያት 2 አደረጃጀቶችን ወደ አንድ አደረጃጀት ለማምጣት ዝግጅታቸውን ጨርሰው መግለጫ ብቻ እንደሚቀራቸው ነው መረጃዎች
እያመላከቱ የሚገኙት። ስለዚህ እነዚህ ኃይሎች ወደ አንድነት መጥተው በአንድነት ተሰናስለው ወደ ሙሉ ማጥቃት በሚሸጋገሩበት ጊዜ ይሄ የደከመ መዋጋት ሞራል የሌለው ምክንያት የሌለው አቅምም የሌለው ፍላጎትም የሌለው የመከላከያ አጠቃላይ የአብይ አህመድ አገዛዝ በአጭር ጊዜ ውስጥ ከክልሉ የሚወጣበት ከፍተኛ ዝግጅት እየተደረገ እንደሆነ ነው መረጃዎች እየጠቆሙ የሚገኙት። መሳይ